ሰላም እንዴት አመሻችሁ ውድ ስለ አርሰናል ዩቲዩብ ገጽ ተከታታዮቻችን እንዴት ናችሁ? ሳምንቱ እንዴት እያለፈ ነው? ዛሬ በአርሰናል ጉዳይ ሞር ከዚህ በፊት እንደምናደርገው የብዙ ተጫዋቾችን በአንዴ ከማስኬድ ይልቅ እስኪ ሪካርዶ ካላፊዮሪን ዛሬ ላይ በተለይ በደንብ መረጃዎች እየወጡ ያሉ ስለሱና በሪያል ማድሪድ ስለመፈለግ በተለይም በፍሎሬንቲኖ ፔሬዝ ከተመረጡ በኋላ የሪያል ማድሪድ ፕሬዝዳንት እንዲሆኑ ጆዜ ሞሪኒዮ ሪያል ማድሪድ አሰልጣኝ መሆናቸው ነገር የተረጋገጠ ሆኗል። ሪያል ማድሪድም በክረምቱ የዝውውር መስኮት በተለይ በጆዜ ሞሪኒዮ መሪነት ሪካርዶ ካላፊዮሪን የክለባችንን ተከላካይ ጣሊያናዊ ተከላካይ ማስፈረም ይፈልጋል። ዛሬ ዲማርዚዮ እና ስካይ ስፖርት ይዘውት የመጡት መረጃ አለ። ከነሱ አንፃር የኛን ሀሳብ ሼር የምናደርጋችሁ ይሆናል። የእናንተን ሀሳብም እስኪ ኮሜንት ጋር አሳውቁን። እንደ ዲማርዚዮ ዘገባ ከሆነ ሪያል ማድሪድ ከካላፊዮሪ ጉዳይ ከአርሰናል ጋር በካላፊዮሪ ጉዳይ ይቅርታ ከአርሰናል ጋር እንደተነጋገሩና እስካሁን ከስልክ ውይይት ያለፈ ነገር የለም። ነገር ግን ማድሪዶች አርሰናሎችን ለመሸጥ ክፍት መሆናቸውን ለማረጋገጥ እየሰሩ ነው። ከመጀመሪያ ግንኙነቶች በኋላ መድፈኞቹ ድርድር ሊጀምሩበት የሚችሉ እድል አለ የሚል መረጃዎች ወጥተዋል። በተለይም በባለፈውም አዳዲስ መረጃዎች ስለ ክለባችን እየወጡ ነበር። በተለይም ካስቴሎ ሉኬባ የተባለው የአርቢ ላይፕዚግ ተጫዋች በጋብሪኤል ቦታ እና እንደ ጋብሪኤል ባካፕ እና በተለይም በግራ መስመር ተከላካይ ቦታ ላይ መጫወት የሚችል ተጫዋች ነው እና በክለባችን እየታየ ነበር። ምናልባት ይሄ ነገር ቀድሞ መምጣቱ ታውቋቸው ይሆናል። እንደዚህ አይነት ነገር ያሰቡት እና ሲያያዝ ነበር። ነገር ግን ተመልሶ ደግሞ ጠፋ። ነገር ግን አሁን ላይ ካለፈው ሳምንት ጀምሮ ሪያል ማድሪድ ክለባችን የግራ ተከላካይ ሪካርዶ ካላፊዮሪ ላይ በተለይም ጆዜ ሞሪኒዮ ወደ ሪያል ማድሪድ ለመምጣት ከወሰኑ በኋላ በጣም በስፋት እየተወራበት የነበረ ጉዳይ ነው። ነገር ግን ትንሽ ቀዝቀዝ ብሎ ነበር። አሁን ደግሞ ዛሬ በተለይ እንደ አዲስ ተነግሯል። በዚህ ጉዳይ ላይ ያለንን ሀሳብ የምንሰጣችሁ ይሆናል። ዲማርዚዮ ሲቀጥል ካላፊዮሪ የሞሪኒዮ ክረምት ዝውውር እቅድ ውስጥ ይገኛል። ከሁለቱ ከዚህም ቀደም በሮማ አንድ ላይ የሰሩ ሲሆን በመካከላቸው መከባበር አለ ይለናል። በሮማ ከዚህ በፊት ሪካርዶ ካላፊዮሪ ከቦሎኛ ከማስፈረማችን በፊት ሮማን የነበረው በሮማ ከጆዜ ሞሪኒዮ ጋር መስራቱና ከዚህ በፊት ከጆዜ ሞሪኒዮ ጋር ጥሩ የሚባል ግንኙነት እንደነበራቸው ገልጿል። ስካይ ስፖርት ይዞት የወጣውን መረጃ ስንገልጽ ደግሞ ሪያል ማድሪድ የተከላካይ ክፍል ኢላማ ሪካርዶ ካላፊዮሪ ነው ይለናል። የክለቡ ተጫዋች ለዝውውሩ ፍቃደኝነት ለማረጋገጥ ከወኪሎች ጋር ተነጋግሯል። እንዲሁም ከአርሰናል ጋር ለመሸጥ ፍቃደኛ መሆናቸውን እና ዋጋውን ለማወቅ ተወያይተዋል የሚል መረጃ ይዞ ወጧል። የስካይ ስፖርት በተለይ ሪያል ማድሪድ መጀመሪያ በጣም ተመራጭ የሚፈልጉት የነበረው ጀስኮ የማንቸስተር ሲቲውን ጀስኮ ግቫርዲዮል ነው። በተለይ ሪያል ማድሪድ የሚፈልገው አሁን በግራ መስመር ተከላካይ ወይም በጋብሪኤል ቦታ እና በሪካርዶ ካላፊዮሪ ቦታ ሁለቱም መጫወት የሚችል ሪካርዶ ካላፊዮሪ ጋብሪኤል ማጋሌስ አለመጎዳትን እና በጥሩ አቋም ላይ መገኘትን ተከትሎ በግራ መስመር ተከላካይ ቦታ ላይ ይጫወት እንጂ በግራ ሴንተር ባክ ወይም በጋብሪኤል ቦታ ላይ መጫወት የሚችል አይነት ተጫዋች እንደሆነ እናውቃለን። በዛም ነው ሁለቱም ቦታ በአንዴ ከቨር የሚያደርግ ጉዳቶች ቢያጋጥሟቸው ያንን ቦታ ሊሸፍን የሚችል ተከላካይ ጋም ሴንተር ባክ ጋም ወይም ይቅርታ ሌፍት ሴንተር ባክ ቦታ ላይ በግራ ሴንተር ባክ ቦታ ላይ እንዲሁም የግራ መስመር ተመላላሽ ቦታ ላይ መሸፈን የሚችል ተጫዋች ነው የፈለጉት ሪያል ማድሪዶች እና ሪያል ማድሪድ በጆዜ ሞሪኒዮ ስር ሪካርዶ ካላፊዮሪን ለማስፈረም ይፈልጋል። አሁን ላይ ስለ ዝውውር ጉዳዩ ሁኔታ አርሰናል ፈቃደኛ ነው አይደለም የሚለውንና ምን ያክል ወጪ ሊያስወጣቸው እንደሚችል እየጠየቁ ነው የሚገኘው። አርሰናል የጣሊያናዊውን ኮከብ በጥብቅ የሚፈልገው በመሆኑ ለመሸጥ ፈቃደኛ አይደለም የሚሉ መረጃዎች ወጥተዋል። ተጫዋቹን ለማስለቀቅም ከ80 ሚሊዮን ዩሮ እስከ 90 ሚሊዮን ዩሮ ምናልባት ከፍ ካለም እስከ 100 ሚሊዮን ዩሮ የሚደርስ ዋጋ ሊጠይቅ ይችላል። ምክንያቱም ያው ተጫዋቹን ላለመልቀቅ ከፍ ያለ ገንዘብ ለመጥራት ይገደዳል። ነገር ግን የተጫዋቹ ውሳኔ ደግሞ የምናየው ነው። ተጫዋቹ አልፈልግም ካለ በእርግጠኝነት አርሰናል አስገድዶ ይዘዋል ብዬ አላስብም። በሱ ቦታም እሱን ሽጦ በሱ ቦታ አማራጮችን የሚፈልግ ይመስለኛል። በዛ ቦታም
አርቢ ላይፕዚሹ በተለይም በጋብርኤል ቦታ መጫወት ይችላል። ካስቴሎ ሉኬባ ይባላል። የ23 ዓመት ተጫዋች ነው። በአዳዲስ እየወጡ ባሉ መረጃዎች ተጫዋቹ በወንጌል ዙሪያ ከሚገኘው አርቢ ላይፕዚግ ክለብ ለመውጣት ፍላጎት እንዳለው በመግለጹ አርሰናል ከወኪሎቹ ጋር የመጀመሪያ ደረጃ ውይይት አድርጓል የሚሉ መረጃዎች የወጡ ነው። ምን ያክል እርግጠኛ ናቸው የሚለውን እስካሁን አልታወቀም። ነገር ግን ሉኬባ በአርቢ ላይፕዚግ እስከ 2029 የሚያቆይ ውል አለው። ክለቡ ተጫዋቹን በ60 እስከ 70 ወይም እስከ 80 ሚሊዮን ዩሮ የዝውውር ዋጋ ይፈልጋል። ሆኖም አርሰናል ድርድር ማድረግ ዋጋውን ወደ 52 ሚሊዮን ዩሮ አካባቢ ዝቅ ማድረግ ተስፋ አድርጓል የሚሉ መረጃዎች ወጥተዋል። በዚህ ዝውውር ምን ይፈጠራል የሚለውን በሚቀጥሉት ቀናት ምን ይሆናል። ነገር ግን ሪያል ማድሪድ የክለባችንን የግራ ተከላካይ ተጫዋች ሪካርዶ ካላፊዮሪ ይፈልጋል። እርግጠኛ መረጃ ነው ይሄ፣ ምክንያቱም ፋብሪዚዮ ሮማኖም ዘግቦታል። ዲቴይል የሆነ ነገር አላወጣም። ነገር ግን ፋብሪዚዮ ሮማኖም አረጋግጧል። በተለይ አምና በውሰት ከባየር ሊቨርኩሰን የመጣው ፔሮ ሂንካፔ በዚህ ውድድር ዓመት ምርጥ አቋሙን ማሳየቱን ተከትሎ ሪካርዶ ካላፊዮሪ ወደ ቤንች እንዲሁም ወደ ተጠባባቂ ቦታ ላይ መውረዱ ይታወሳል እና በተለይም በጉዳት ይቸገራል። መከላከሉ ላይ ማጥቃት ላይ ከፔሮ ሂንካፔ የተሻለ ቢሆንም ነገር ግን እንደ ተከላካይ መጀመሪያ መቅደም ያለበት መከላከል ስለሆነ መከላከል ላይ ትንሽ ድክመት ስላለበት ሚኬል አርቴታ ፔሮ ሂንካፔን እየመረጠ ያለ ይመስላል። ነገር ግን እስኪ ለዛሬ ያለን መረጃ ይሄ ነው። በቀጣይ ምናልባት በአንድ በሁለት ሰዓት ውስጥ ስለ ሌሎች ተጫዋቾች ስለ ሳንድሮ ቶናሊ፣ ሞርጋን ጊብስ ዋይት በተለይ ዛሬ ደግሞ ክለባችን የጁቬንቱስን ኬናን ይልዲዝ እና በተለይ ቪኒሲየስ ጁኒየርን አርቴታ እንዲያስፈርሙለት ጥያቄ አቅርበዋል የሚል መረጃዎች አሉ። እነሱንም ጨምረን ይዘን የምንመለስ ይሆናል። እዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ከተመቻችሁ ላይክ፣ ያላችሁን ሀሳብ አስተያየት ኮመንት በማድረግ አብራችሁን ቆዩ። ቻው